አብዛኞቻችን ቀለበት የምናደርገው ለውበት፣ ለጋብቻ ማረጋገጫ ወይም ለፋሽን ስንል ሊሆን ይችላል። ነገር ግን ጥንታውያን ጥበበኞችና ምስጢራዊ የኃይል ትምህርቶች እንደሚናገሩት ከሆነ እጃችን ላይ የምናደርገው ቀለበት፣ የምናደርግበት መዳፍ፣ ጣትና የቀለበቱ አይነት ቀጥታ ከዕጣ ፈንታችን፣ ከስኬታችን፣ ከጸጋችን፣ ከግንኙነታችንና ከጠቅላላ መንፈሳዊ ኃይላችን ጋር የተያያዘ ነው ይላል። እጃችን የኃይል ማስተላለፊያና መቀበያ አንቴና ነው። እያንዳንዱ ጣት የራሱ የሆነ ንዝረት ሞገድ ወይም ፍሪኩዌንሲና ረቂቅ ኃይል አለው። ቀለበት በምናደርግበት ጊዜ ያ ቀለበት እንደ ኃይል ማጉያ አምፕሊፋየር ወይም የኃይል ማስተላለፊያ በመሆን ይሠራል። ለምሳሌ ቀለበቱን የምናደርገው በየትኛው መዳፍ ነው? በግራ ነው? በቀኝ? ጣታችንስ የትኛው ነው? ትንሿ ጣት፣ የቀለበት ጣት ወይስ አመልካች ጣት? ቀለበቱ ወርቅ፣ ብር፣ መዳብ፣ የከበሩ ድንጋዮች፣ እነዚህ ሁሉ ከጣታችን ኃይል ጋር በመዋሃድ ፍላጎታችንን በማጉላት ወይም በመገደብ በሕይወታችን ላይ ተጽዕኖ ያመጣሉ። ዕድልህ፣ ስኬትህ፣ ጸጋና ሰላምህ በምታደርገው ቀለበት አይነትና ጣት የሚወሰን በመሆኑ የቀለበቱን አይነት፣ ቦታውንና ዓላማውን ሳናውቅ ቀለበት ማድረግ ያልፈለግነውን መጥፎ ኃይል ወደ ሕይወታችን ሊጠራ ይችላል። በዚህ ቪዲዮ ለስኬት፣ ለዕድል፣ ለፍቅር፣ ለሥራ፣ ለገንዘብ፣ ለመልካም ግንኙነትና ለመንፈሳዊ ስነ ልቦናዊ ጥቅሞች የትኛው መዳፍና የትኛው ጣት ላይ ምን አይነት ቀለበት ማድረግ እንዳለብን፣ ክፉ መናፍስትን የሚጠሩ የቀለበት አይነቶች የትኞቹ እንደሆኑና ከሁሉ በላይ በየትኛው ጣት ላይ በፍጹም ቀለበት ማድረግ እንደሌለብን አብራራለሁ። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ ትንሿ ጣት። ይቺ ጣት ዝቅ ተደርጋ ትታይ ይሆናል እንጂ ትልቅ ምስጢር አላት። ትንሹ ጣት በስነ ፈለግ የምትወከለው በሜርኩሪ ፕላኔት ነው። ሜርኩሪ የንግድ ብልሃትና ፈጠራ ላይ ተጽዕኖ የሚፈጥር ተደርጎ ይወሰዳል። የትንሿ ጣት ምስጢራዊ ኃይል ከገንዘብ ፍሰትና ከዕድል በሮች መከፈት ጋር የተያያዘ ነው። ግራ የመቀበል ኃይል ተምሳሌት ስለሆነ በግራ መዳፍ በትንሿ ጣት ላይ የብር ቀለበት ማድረግ የንግድ ግንኙነትን ያሳድጋል፣ ያልተጠበቀ የገንዘብ ዕድልን ይስባል፣ እንዲሁም ገንዘብ እጅ ላይ እንዲቆይ ይረዳል። አዳዲስ ሰዎችን ለመሳብ፣ ሰዎችን ለማሳመንና ውጤታማ ድርድር ለማድረግ ይጠቅማል። ብዙ ሀብታም ሰዎች ትንሿ ጣት ላይ ቀለበት የሚያደርጉት ለዚህ ነው። ከተቻለ እንደ ኤሜራልድ፣ መረግድ ያለ አረንጓዴ የከበረ ድንጋይ ወይም ጃድ እዚህ ላይ ማድረግ ያልተጠበቀ መልካም ዕድልን ይጠራል። ሁለተኛ፣ የቀለበት ጣት ወይም ሪንግ ፊንገር። ይህ ጣት በብዙ ጥንታውያን ባህሎች ከፀሐይ ጋር ይያያዛል። የፀሐይ ኃይል ደግሞ የስኬት፣ የዝና፣ የፈጠራ፣ የፍቅርና የጉልበት ምልክት ነው። በግራ እጅ የቀለበት ጣት ላይ ቀለበት ማድረግ በተለይ ወርቅ ወይም ፕላቲኒየም የፍቅር ጤንነትን፣ ትዳርና ዘላቂነትን ያረጋግጣል። ፍቅርን ወደ ሕይወትህ ለመሳብ፣ አዲስ አጋር ለማግኘት ወይም የሌሎችን ፍቅር በሙሉ ልብ ለመቀበል ይረዳሃል። ቀለበቱን በቀኝ እጅ ማድረግ በራስ መተማመን ይጨምራል፣ ሰዎችን የመሳብ ኃይልን ያሳድጋል። ይህ ጣት ከልብ ጋር ቀጥተኛ ግንኙነት እንዳለው ይታመናል። ለዚህ ነው ለጋብቻ ቀለበትነት የምንጠቀምበት። ይህ ጣት የስሜት ሕዋሶቻችንና የልብ ፍላጎቶቻችንን የማብራት ኃይል አለው። በዚህ ጣት ላይ የሚደረግ የወርቅ ቀለበት በራስ መተማመንን ይጨምራል፣ ሰዎችን የመሳብ ኃይልን ያሳድጋል፣ የፍቅር ሕይወትን እንድትቆጣጠር ይረዳሃል። የከበሩ ድንጋዮችን ለምሳሌ እንደ ሩቢ ያለ ቀይ ድንጋይ በዚህ ጣት ላይ በማድረግ ዝናና ሥልጣንን ለመቆጣጠርና ለስኬት ይረዳል። ሦስተኛ ጣት ሚድል ፊንገር ወይም አማካይ ጣት። ይህ ጣት የሚወክለው ፕላኔት ሳተርን ነው። ሳተርን ደግሞ ኃላፊነት፣ ሕግ፣ መረጋጋት፣ ሥርዓት፣ ድንበርና ተጠያቂነትን የሚወክል ፕላኔት ነው። ይህ ጣት የእጃችን መሃል ስለሆነ የመላ ሕይወታችንን ሚዛን ይወክላል። ሕይወትህ የተመሰቃቀለ ከሆነ ወይም ስሜትን መቆጣጠር፣ መረጋጋት ካቃተ በቀኝ መዳፍ መሃል ጣት ላይ ቀለል ያለ ያልተካበደ አይነት ቀለበት ማድረግ ውስጣዊ ሰላምንና መረጋጋትን ለመፍጠር ይረዳል። በሥራ ላይ ትኩረት እንዲኖርህና ሰዎችን በሥራዎችን በሥርዓቱ እንድታጠናቅቅ፣ እንድትረጋጋ፣ የቤተሰብ ወይም የሥራ ኃላፊነትን በሚገባ እንድትወጣ ያግዝሃል። ከተገኘ እንደ አሜታይትስና ሳፋየር ያሉ ማዕድናት በዚህ ጣት ላይ ማድረግ ይመከራል። አራተኛ፣ አመልካች ጣት። ይህንን ጣት የሚወክለው ፕላኔት ወይም ኃይል ጁፒተር ነው። ጁፒተር የመሪነት፣ የብልጽግናና የጥበብ ኃይል ነው። ይህ ጣት የምናዝበት፣ የምንጠቁምበትና ስልጣንን የምናሳይበት ነው።
በሥራ ላይ መሪ እና ተጽዕኖ ፈጣሪ ለመሆን ወይም ሥልጣንን ለመያዝ በሥራ ቦታ ተሰሚነት እንዲኖርና የኃላፊነት ቦታዎችን እንድትይዝ እውቀት እንዲጨምርልህ ከፈለግ በቀኝ መዳፍ አመልካች ጣት ላይ ቀለበት በተለይም ወርቅ አድርግ። ይህ ሰዎችን የመምራት ችሎታን ያሳድጋል። የከበረ ድንጋይ ከተገኘ ደግሞ ብሉ ቶፓዝ ወይም የሎ ሳፋይር እዚህ ላይ ማድረግ አርቆ የማሰብ ችሎታና ጥበብን ይሰጣል። 5ኛ የአውራ ጣት። ይህን ጣት የሚወክለው ፕላኔት ወይም ኃይል የለም። ፕላኔቱ የሚወክለው ኃይል ስለሌለ የሚወክለው የንጹህነት ፈቃደኝነት ወይም ዊል ፓወር የምንለውን ሲሆን እኔነት ወይም ኢጎ ነው። በዚህ ጣት ላይ ቀለበት ማድረግ በፍጹም አይመከርም። አውራ ጣት ያንተን ንጹህ የፈቃደኝነት ኃይል ይወክላል። እዚህ ላይ ቀለበት ማድረግ ፍላጎትህ ከመጠን በላይ እንዲጨምርና አምባገነንና ትዕቢተኛ ስርዓት አልበኛ እንድትሆን በማድረግ ጸጋህና ትሕትናህን ሊያጠፋው ይችላል። የኃይል ዝውውርን በማገድ ክፉ መንፈስን በመሳብ ጭንቀት፣ ግትርነትና መሰናክልን ይጠራባል። የምንመርጠው የቀለበት አይነቱን ካላወቅን እድልን የሚገድብ ለመናፍስት ጥቃት የሚያጋልጠንም ሊሆን ይችላል። አንዳንድ ጌጣጌጦች ሳናውቀው ክፉ መናፍስትን የመሳብ ኃይል አላቸው። ቀለበቶችና የአንገት ሐብሎች ከማድረጋችን በፊት እነዚህን ነገሮች በማጣራት ጥንቃቄ ልናደርግ ይገባል። ለምሳሌ 1ኛ ጌጣጌጦች አንተን የመጠበቅ ወይም የመጉዳት ኃይል ስላላቸው ትርጉሙን የማታውቀው ምልክት ያለባቸው ጥንታዊ ምልክት የባዕድ አምልኮ ምልክቶችን የእባብ፣ የጊንጥ ወይም የአጋንንት፣ የራስ ቅል፣ የአጥንት ወይም የእንስሳት ጥፍር መሰል አይነት ቅርጽ ያላቸው ምስሎችን፣ ቀለበቶችና ሐብሎችን በፍጹም አታድርግ። እነዚህም ማድረግ ለመናፍስት እንደ መግቢያ በር ፖርታል ያገለግላሉ። የሞትና የጥፋት ንዝረትን ስለሚለቁ ዝቅተኛ ኃይል ያላቸውን መናፍስትም ይስባሉ። 2ኛ የሞተ ሰው ጌጣጌጦችን ማድረግ። ይሄ የሟቹን ሰው ኃይልና ታሪክ ስለሚይዝ ሰውየው ወይም ሴትዮዋ በመጥፎ ሁኔታ ከሞቱ ባዕድ አምልኮ የሚያመልኩ ከነበሩ ወይም ክፉ ሰው ከነበሩ ያ መጥፎ ኃይል ወደ አንተ ይተላለፋል። ስለዚህ ከመጠቀም በፊት በጨው ውሃ ወይም በጸሎት ማጽዳትና መጠቀም አለብህ። እንግዲህ የዛሬው መረጃ ይህን ይመስላል። ስናጠቃልለው ለፍቅር፣ ለትዳር፣ ለስኬትና በራስ ለመተማመን የቀለበት ጣትህን ተጠቀም። ለገንዘብ፣ ለንግድና ለመግባባት ትንሿ ጣትህን ተጠቀም። መሪ፣ ተጽዕኖ ፈጣሪ፣ ተሰሚ ለመሆን ስልጣን ለመያዝ አመልካች ጣትህን ተጠቀም። ለመረጋጋት፣ ራስህን፣ ስሜትህን ለመቆጣጠር የመሃል ጣትህን ተጠቀም እያልኩ ነገር ግን አውራ ጣት ላይ ቀለበት በማድረግ ኃይልን አታግድ፣ አትታበይ። ጌጣጌጥ ስትመርጥም በአይነቱና በትርጉሙ ላይ ጥንቃቄ አድርግ እያልኩኝ ሐሳባችሁን ኮመንት ላይ አካፍሉን። ሰላም ለሁላችሁም። ቻው።